እዚህ ጋር ተሻለ የትራስ ያው አልንቀሳቀስም ከዚህ ጋር ያው ገብቻው ለምሳሌ ላሳይሽ ጫማዬን አውልቄ ማለት ነው። ቆይ ላሳይሽ እንዴት እንደምተኛ ላሳይሽ እኮ አላመንሽኝማ ታዲያ ያው እዚህ ጋር ነው የምተኛው እንደዚህ ተኛለሁ ማለት ነው እታያለሁ ጋይስ በቃ ያው እንደዚህ ይሄ የኔ ቦታ ነው ማለት ነው ይሄ የኔ ክልል ነው ያንቺ ክልል ደግሞ ከዚህ ትራስ ወደዛ ከልዑሌ ጋር ነው ትራሱን ብፈነቅለውስ እንዴት ምን ተሰበት መጣስ አይደለ ጭርታ ድንበር ነው በቃ እኮ ድንበር ነው አይደል እየረገጠኝ ነው አትስሚ ብሎ አባቴ ያዝልልኛል እኮ ይሄው ድንበር እኮ ላይ ነው ተበቃታው አይ ቅርብኝ ነይተኝ ያየው ነገር አለ አይደል አጠገብ ላይ ተኛውን አይደል ይሄው ያየው ነይ ጫማሽ ነው ልቂና ነይ እዚህ ጋር አልፈልግም እንዴ ጫማሽ ነው ልቂና እዚህ ጋር ተኝ ነይ ለምን ምን ችግር አለው ምን ችግር አለው አልነካሽም ይሄው እየረገጠኝ ነው ናላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም ናይስቲ ልቀፍሽ ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? ላይቭ እያንዳንዱ ነገር አሳያችኋለሁ ብዬ ነበር። ላይቭ ስትሪም ገብቼ ነበረ። ያለንበት ቦታ ኔትወርኩ በጣም አስቸጋሪና አስጨናቂ ነውና ላይቭ መግባት አልቻልኩኝም። ከዛ እንግዲህ ፋሚሊዎቼ እዚህ ጋር ወይዘሪት ሩታ ትገኛለች። ሩታ ሀብቴ እዚህ ጋር አብርሃም ታደሰ አለ። እዚህ ጋር ደግሞ ልዑል ያለ ማለት ነው። ልዑል አብርሃም አለ እና እንግዲህ ፋሚሊዎቼ አሁን የመጣሁበት ምክንያት ምንድነው? ሩታ አሁን ሰዓቱን ልንገራችሁ። ላይቭ ስገባ ያያችሁ ሰዎች ማለት ነው 5 ሰዓት ነበረ። አሁን 5 ሰዓት ተኩል ሆኗል። 5 ሰዓት ተኩል ልጅ ይዤ ካሪኩ ነው እያለች ያለችው። ይሄ ደግሞ አይሆንም፣ እንደ ሀሳብ እኔ እንደማይሆን ነው እየነገርኳት ያለሁት። ስለዚህ እንግዲህ ልዑልም ከኔ ጋር ማደር ነው የፈለገው፣ አብሮት መሄድ አልፈለገም። ሁለት አማራጭ ሰጥቻታለሁ። አንድ እዚሁ ከኛ ጋር ክፍል ለይተሽ ማደር ትችላለሽ። ክፍል ለይተሽ ማለት ያው እዚህ ጋር ትራስ እናደርጋለን። ከዛ በዛ ጋር እኔ በዚህ ጋር መተኛት እንችላለን። ከፈለግሽም ደግሞ አንቺ አልጋ ላይ ተኝ፣ እኔ ወንበር ላይ ቁጭ ያልሽበት ወንበር ላይ መተኛት እችላለሁ ብዬሻለሁ። ስለዚህ ይሄ ካላስማማት ደግሞ ለውልን ዛሬ መውሰዳችንም አንቺ ትይያለሽ፣ እኛ እዚህ እናደራለን ማለት ነው። ተስማምተናል ብዬ አስባለሁ። ኦኬ ምጣሪ ከሆነ ግን ማለት ትችላለሽ። 5 ሰዓት ሆኗል። ስለዚህ አንደኛ ይሄን ህፃን ይሄ ጨቅላ ነው ገና ህፃኑ ማለት ነው። በ3 ወሩ ከዚህ ይዘሽው ስትወጪ ንፋስ ቢመታው የሆነ ነገር ቢሆን ተጠያቂ ማለት እኔ ነኝ። ከቤት ይዤ ወጣሁት እኔ ነኝ። ገባሽ እኮ ፍላጎቴ ይሄ ነው እያለ ነው ሩታ ብሏል። ምንም አይደለም ይሄ ገና ምንም የማያውቅ ልጅ የሚባል ነገር የለም። ስለዚህ እኔ ፋሚሊዎቼ እዚህ ጋር ትራስ አዘጋጅቼላታለሁ። ይኸው በትራስ ከልዬልሻለሁ። ከፈለግሽ ከኔ ጋር ለመተኛት ትችያለሽ። ይኸው ይሄ ትራስ አለ፣ ይሄ ትራስ አለ። እኔ እዚህ ጋር ተኛለሁ። አንቺና ልዑሌ እዚህ ጋር መተኛት ትችላላችሁ አይደል አባቴ? እንዳውም ከአንተ ጋር ነው ተኛው፣ ከሱ ጋር ነው ተኛው በላት፣ ከሱ ጋር ነው ተኛው በላት። የኔ አባት፣ የኔ ሸበላ፣ የኔ ጣፋጭ ስለዚህ ወጣት ተስማምተናል ማለት ነው። አረ በእናትህ ያልተስማማው ነው። ወጣት ልጅ እንዳታለሽ እግዚአብሔርን ታየሽ ከኔ ጋር ልጁን ማፈታችሁ እንዴ? አንድ በቃ በእነዚህ በገዛ ልጄ እንዴ? አሁን ዛሬ መሽቷል። በቃ ጌታ ነው ምንድን ነው ወይ ጁታኝ ምንም ኖርማል ነው ቢመሽ ማለት ሲጀመር 5 ሰዓት ተኩል ምናምን ትላለህ። በ3 ወር ዋና ላስለምደው ነው እያልክ ሀገሩ ያዝልኝ ተቆም እያልክ አይደል? ስለዚህ ብርድ አይነካውም። አንዳንድ ጊዜ እስኪ እኔን ሀሳብ ለመስማት ሞክሪ። በቃ ተስማሚ። ያንተን ሀሳብ ሰምቼ አዳምጬ 3 ቀን ይኸው ውሎ አድሮ እኔ ስንት ነገር እየተውኩኝ እየመጣሁ ላንተ ብዬ ያንተን ሀሳብ ሳትሰማ ቀረች አይደለም እኮ። አሁን ሩታ ብርድ ይመጣዋል። ጌታናስ የሆነ ጭንቅላትሽ አንዳንድ ጊዜ ይስራ ያባሽ። ስንት ሰዓት እንደሆነ ይኸው ሰዓቱን ይኸው በደንብ አድርገሽ 5:45 ጋይስ እንግዲህ ላይቭ ላሳያችሁ ነበር ሁሉንም ነገር ማለት ነው። ላይቭ ስላልሰራልኝ ነው። ኔትወርክ አስቸጋሪ ነው ያለንበት። በእኔም ገብቼ በእሷም ቻናል ገብቼ ሊሆን አልቻለም። ስለዚህ ሚያይሽ ሰው ራሱ ይወቅስሻል። ጌታ ስነ ስርዓት ይደብራል። በቃ አይደለም መሽቷል። በቃ እውነት ለመናገር ማንም አይወቅሰኝም። ለምን ብትል 3 ቀን ሙሉ ከኔ ተለይቶ እናት ነኝ ይታይክ
እኮ እየመጣሽ እኮ እያየሽ ነበር እኮ ሩታ ላይ የዞረ እኔ ልጅ እያገኘሽው ነበር እኮ ሩታ። ባገኘው ግን ከኔ ተለይቶ ነው እያደረ የነበረው። ስንትና ስንት ቅዠት እያሳለፍኩ እንደነበር እኔ የማውቀው ያቃዠኝ ነበር እኮ። በቃ ተስማሚ ይዙ ደሪ በቃ እኔ አላድርም። ለምን ምን ችግር አለው? ምንድነው ችግሩ? ይያው አልፈልግም። እኔ አልነካሽም። ፈርተሽ ነው እንዴ? የሆነ ምን አልነካሽም ምንም ነገር እንዴ ታች ማላረግሽ። እኔ አላድርም። ረፈኝ ለምን ምን ችግር አለው? አይቻልም። ልጄን ይዤ ልሄድ ነው የመጣሁት። እውነት ያው እኩለ ሌሊት እየሆነ ነው። በእናትህ ዘንድ እንደና ለምን ምን ችግር አለው? ማደር ፈርተሽ ይኸው እዚህ ጋር ታረድ ትተኛለሽ። የማታ ልብስ ካለሽ ደግሞ የኔ ቁንጣማ ትሸታለህ። ተሻለው አልፈልግም። እና ታዲያ ምን ነው ፍላጎትሽ ምንድን ነው? ወደ ቤት ሄዳለሁ እንጂ በዚህ ሰዓት ነው ታረሙ ችግር አለው። አንዳንዴ ሲለምንሽ ማውጣት አለብሽ እንዴ። አውቄ እኮ ነው ተረድቼ እኮ ነው ሁሉ ነገር የተፈጠረው አይደል እኮ። በቃ አሁን ምንም ችግር የለውም እኮ በቃ መፈለጊው ነገር አታውቂም። ማታ ልብስ ከፈለግሽ የኔ ቁንጣማ ትሸታለሽ። ከዛ እዚህ ጋር መተኛት ነው። እኔ እዛ ጋር ተራስ ላይ ይቻላል። ይሄ ተራስ የምታየው እኮ የለየውበት ነው። በቃ እዚህ ጋር ተሻለ የተራስ ያው አልንቀሳቀስም ከዚህ ጋር ያው ገብቻው ለምሳሌ ላሳይሽ ጫማዬን አውልቄ ማለት ነው። ቆይ ላሳይሽ እንዴት እንደምተኛ ላሳይሽ እኮ አላመንሽኝማ። ታዲያ ያው እዚህ ጋር ነው የምተኛው። እንደዚህ ተኛለሁ ማለት ነው። እታያለሁ ጋይስ በቃ ያው እንደዚህ ይሄ የኔ ቦታ ነው ማለት ነው። ይሄ የኔ ክልል ነው። ያንቺ ክልል ደግሞ ከዚህ ትራስ ወደዛ ከልዑሌ ጋር ነው። ትራሱን ብፈነቅለውስ እንዴት ምን ሩታ ድንበር ነው በቃ እኮ ድንበር ነው አይደል? እየረገጠኝ ነው አትስሚ ብሎ አባቴ ያዝልልኛል እኮ ይሄው ድንበር እኮ ላይ ሩታ በቃ ታየው። ነይ ተኝ። ያየው ነገር አለ አይደል? አጠገብ ላይ ተኛውን አይደል? ይሄው ያየው ነይ ጫማሽን አውልቂና ነይ እዚህ ጋር። አልፈልግም እንዴ ጫማሽን አውልቂና እዚህ ጋር ተኝ ነይ። ለምን ምን ችግር አለው? ምን ችግር አለው? አልነካሽም። ይሄው እየረገጠኝ ነው። ይወፋን እንዴት የሆነ ነገር አይቷል። ምንድነው ያየው? ንገረኝ። ሚስጥር ምናምን አይቻመኝም። እንደውም ከኔ ጋር ነው እሱ የሚተኛው። ቢካል እኮ እሺ በተሳተኝ እዚህ ጋር አንተ አባ ንገረኝ፣ ለኔ ቡቹ ንገረኝ። ይሄው እየረገጠኝ ነው። ሩታ በእግዚአብሔር አትጃጃይብኝ እሺ። እኔ ደክሞኝ ነው አልኩ። ማታ እንቅልፍ አልተኛውኝም እኮ ማታ እንቅልፍ አልተኛውኝም። ግድል ጫማሽን አውልቂና እዚህ ጋር ተኛ። ይሄው በቃ እሺ። መሀላችን ይሄንን እንኳን ለብሼ ብተኛ አልተኛም። መሀላችን ልዑል ይተኛል። የእውነት ልዑል ይተኛል መሀላችን። እንዴ ሩታ ለምሮ ነገሮችን የምታካብጂው እግዚአብሔር። ና እዚህ ጋር ና እዚህ ጋር ና ኦፕ 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 እግርሽ ጨመቅሽው ነበር። ያ እዚህ ጋር ነው ያው ሩታ ጫማሽን አውልቂና እንደዚህ እኮ እንደዚህ ተኝ። በቃ ይሄው ተኛ እኮ ጫማሽን አውልቂና ልጄ ላይ ትጠለኛለህ። ጫማሽን አውልቂና ግቢ። እንዴ ሩታ ለምሮ ነገሮች የምታካብጂው እየከበድሽ ነው። በቃ ምንም አሁን እኮ ከሌሊቱ 6 ሰዓት ሊሆን ነው። በቃ 6 ሰዓት ደግሞ እንዴት ብለሽ ነው የምትሄጂው እንዴ? አንደኛ ህፃኑን ብርድ ይመታዋል። ጌታ ህፃኑ ብርድ ይመታዋል። እሺ ስለዚህ የኔ አባት ብርድ ይመታሻል። እሺ አባቴ ብርድ ይመታዋል። ስለዚህ ተረጂኝና አንቺ እዚሁ ተኝ። በቃ አልተረዳኩም ለማለት እንደዚህ አትፈሩ ነው እኮ። እሺ አልተረዳሽኝ ማለትኩም ነገ ትወስጂዋለሽ። በቃሽ ወይ ሂጂ በቃ። እኔ ሁለት አማራጭ ሰጥቼሻለሁ እኮ ለምሮ የምትፈራከሩ አንድ ዲዛይን አማራጭ ውስጥ የምንገባበት ጉዳይ አይደለም። ስለ ሰዓቱም አይደለም ሁኔታውም አልፈቅድም። ለምን ብትል አንደኛ ነገር ተስማምተን ጀመረ ጨርስ ምናምን እንፈልካለን በኋላ በፊት ሐሳብ እንደዚህ ሆነ እንደዚህ ነው ማለት ነው። አረታ ነገር የምታካብጂው እኮ አንቺ ነሽ። ቀለል አድርጊው በቃ። ይሄው በቃ ተስማምተናል። ይሄው እኔ ተራፍ አደረኩ ከፈለግሽ ማለት ነው። ወንበር አምጪና እንዲደርድሪው ከፈለግሽ አይደል አባቴ? እኔ ሸበላ ወንበር ይገድበኛል፣ ትራስ ይገድበኛል እያልከኝ ነው እንዴ? እኔ ምንድን ነኝ እና በጣም ጥሩ ሰው ነህ። እንዴት ታዲያ እሱ ነገር ምንም እንደማይፈጠር አውቃለሁ። ነገር ግን እኔ እዚህ ማደር ነው ስለማልፈልግ ነው አንደኛ። ሲቀጥል በቃ ማደር የለበትም በቃው። ምክንያቱም ምንድን ነው አንቺ እዚህ ለማደር ተንገላታን እኮ ምንሽ ነው የተንገላታው? ከዚህ እዚህ ቤት የተመላለሽበት ተመንገላታት ነው ይሄ። ምን ችግር አለው? ደከመን ያረሩት ነገርም በጣም ነው ታካብኝ ወይ አባቴ። ታዩ ራሱ ነው የተንቀሳቀሰው።
ራሱ ነው እየተንቀሳቀሰ ያለው። እሺ አሁን አልተስማማሽም? ተስማምተሻል ሩታ? ምን ችግር አለው? ተስማሚ በቃ። ምንድን ነው ሩታ ደግሞ ነገር አታካብጂ በቃ። ምን ይሄ በይኝ እስኪ ምን እኔ ጌታን አልነካሽም። ምንም ነገር ቃል ገባልሻለሁ። ከፈለግሽ ምን ማድረግሽ መስሎሽ ነው? ፈርተሽ ነው እኮ ፈርተሽ ነው ወይ? ለምን እፈራለሁ? እና ታዲያ ሲጀመር ምን እንደዚህ አይነት ነገር ውስጥ እኛ እንገባለን እንዴ? ከዚህ በኋላ እንገባም እኮ። ታዲያ ለምን ፈራሽ ታዲያ? እኮ ታዲያ ለምን አትተኝም ታዲያ? ለምን ፈራሽ? አቻለም እንደውም ማለት ነው እኔ ወንበር ላይ ተኛለሁ፣ ችግር የለውም። ነጠላ ጫማ ልሰርና እኔ ወንበር ላይ ተኛለሁ። ከዛ እውነት ወንበር ላይ ተኛለሁ። ወንበር ላይ ተኛለሁ። ያው ተኝሽ፣ ደስ ይበልሽ፣ ደስ ይበልሽ። ያው እኔ እዚህ ጋር ተኛለሁ ይችላል። መጣ አረብ ጋይስ፣ እኔ እዚህ ጋር ተኛለሁ ማለት ነው። ምን አለበት በተሰማና እንደንዴ ይላል። ያው እኔ እዚህ ተኛለሁ። ሰማኝ እስቲ ሩታ፣ እኔ እንዲህ ተኛለሁ። አሁንም አትማሙ እንዴ? በቃ ተኛለሁ እኮ አልኩሽ። እዚህ ወንበር ላይ እንደዚህ ተኛለሁ። ለምን እንዴ? ለልጄ ዋጋ እየከፈልኩ ነው። ገባሽ? በጣም ነው እንዴ ዋጋ መከፍለው ወገኛ። ሩታ ለነገር አታካብጂው። እኔ እያከበርኩ አይደለም። እያከበርሽ ነው ጌታ። አረ ነገር አታካብጂ ምናምን እያልከኝ የሆነ ነገር ማካበድ ሰው እያስመሰልከኝ ነው አይደለም? ነገር እያከበርሽ በጣም እያከበርሽ አይደለም። ባካብድ ኖሮ ይሄ ልጅ እንደዚህ ለደቂቃ ከኔ አይለይም ነበር፣ ለሰከንድ ባካብድ ኖሮ አይደለም። አንተ ብዙ ኤክስፒሪየንስ የለህም ምናምን ማለት ነው። ለልጅ ምናምን ኤክስፒሪየንስ የለህም። ሜቢ ያዘዝከው ቃል ምግብ ምናምን ወይ ውሃ ያዘዝኩት ነገር የለም። ባጣው እንዴ ዳንክ አላማቱ ዲነክ ነው ግቢ። እሺ ዲነክ አላክ ስድስት ሰዓት ሆኗል እኮ እኔ ስራ መሸንና ከዛ በኋላ በዛው ካቢል ይዞኝ ወጣ። ስድስት ሰዓት ሄርሚ እንደምን መጥተራችሁ? አብርሽ እንመጣለን ብለን ነበረ ስለተሰራ እንዴ እንመጣለን ብላችሁኛል። ግን እኔ በቃ ሰዓት ስለሄደ ትመጣላችሁ እያላሰብኩም ነበር። ስድስት ሰዓት ከምሽቱ 6 ሰዓት ልጁን ልትወስደው መጣ። ከዛ በኋላ ትሄዳለች ነበር እኮ ያልከው አይደል እንዴ? እንደዛ ነው እኮ ያልከን። ማታ እንመጣለን ስንልክ እኮ ልጁ እያለቀሰ ሲያስቸገረን እዚሁ ቆየች። እዚህ ቆየች ነው ወይስ ከዛ በኋላ ትሄዳለች ነው አልከኝ? እሷማ ይሄዳለሁ እያለች ያለችው አዎ፣ ልጁ እያስቸገረ ስለነበረ እያጠባችው ምናምን እዚህ ቆይታ ነው። እኔ ያው ማታ ማምሻ እንመጣለን ስላልኩ ሰላም ሳልልክ አላድርም ብዬ ነው። ይቅርታ አረበሽኳችሁ ነው። አይ ችግር የለውም መምጣት ካረበሽንም፣ ግን ብቻ በዚህ ሰዓት ትመጣላችሁ እያላችሁ ልጁ መልሰዋለሁ ስላልክ ትወስደዋለች ስላልክ ከዛ ደግሞ አንተ ጋር መተን እናመሻለን ብለናል ነበር። እሷ ደግሞ ከሰራ ስትወጣ ደወለችልኝና አብረን መጣን። በዚህ ሰዓት መጣሽው? አርፍደሽ ነበር ነው ዛሬ? አዎ ዛሬ ትንሽ አስመሽቶኝ ነበር። ለዛ ነው እንዴ? አዎ ብደውልልህ ጥሩ ነበር እንዴ? አይ ችግር የለውም መምጣትሽ እኮ ምንም የረበሸኝ ነገር የለም። አይ መሸ እኮ በጣም አብሽ መሸ በጣም ደህና ነው ልጁ? ደህና ነው። እኔ ምልክ በቃ ነው ያለው። ከዚህ በላይ ዶሪ ያልታችልኝ ውጭን ይዤው ልሄድ። ከዚህ በላይ ዶሪ ምናምን ያልኩት ደረጃ እሱን የተሻተ ይምሩታ እሱን የተሻተ ይም ሄድ ከፈለግሽ ምን ትችያለሽ? ይዤው ነው የሚሄደው። አንደኛ ሩታ እየተማሽ ነው፣ ሰዓት እየሄደ ነው ያለው። እሱን የተሻተ ይም እያልኩሽ ነው። ምን ከፈለግሽ አንድ ብቻሽን ትችያለሽ። ልጁን ይዤው ነው የሚሄደው። ምን ችግር አለው? በቃ እስከ ሰዓት ድረስ ቆየ። ብዙ ሰዓት ብዙ ደቂቃ ታለፈ። ካምፓኒ ሩታ እየሰማሽ ነው?
ይኸውልህ በቃ ብዙ ነገር አወራን እኮ ምንድነው እንደ አዲስ ሌላ ሀሳብ የምታነሳው? ብዙ ነገር አወራን አይደል? ተረጂኝ ምናምን አልከኝ። እሺ አልኩኝ። ያው ተውኩልህ ለስንት ቀን በሙሉ አይደል እኮ ምንም ችግር የለውም እኮ ጠዋት መምጣት ትችያለሽ። በቃ አሁን ምን ትችያለሽ? ጠዋት መምጣት ትችያለሽ። አልሄድም፣ ልጁንም አላስቀምጠውም። ለምን አልሄድም ስለ እዚህ ማደር ፈልጋለሁ እያልኩ አይደለም። መደሪ ስላልከኝ አላድርም። ልጁን ይዤ ነው ሄድ የምፈልገው እኮ ልጁ እንዳያለቅስ ነው እዚህ ዳር ያልኩሽ እንጂ ሌላ ነገር አስቤ እንዳልሆነ በደንብ ታውቂያለሽ። አረቶ በቃ አሁን ወሌላ ነገር ውስጥ አንግባ። ግን ይሾሊት ሩታ ነገ ተወስደሽ ያልኩሽ ብርድ ይመታዋል። አንደኛ ሰዓት ሄዷል። በቃ እንዴ ከፈለግሽ እኔ እዚህ ወንበር ላይ ቁጭ ብዬ ማድረግ እችላለሁ። እዚህ መተኛት ትችያለሽ ብዬሻለሁ እኮ። ለምን አብረሽ ወይ ልጁን ይዛው ትሄዳለች ነበር አይደል ያልከኝ እኮ። እኔማ ልጁን ይዛው ትሄዳለች ደግሞ ልጁን ለዛሬ አብሮኝ እንዲያደርግ አስፈቅዳታለሁ ነበር እኮ ያልከው እኮ አሁን እኮ እንደምሰማው ከሆነ አብረሽኝ ዳሪ እያልካት ነው አይደል? ነው አብረሽኝ ዳሪ አይደለም ሄርሜላ፣ እንደዛ ሳይሆን እያልኳት ያለው ለምንድን ነው አብሬ ካላድርም ምናምን የምትለው ለምንድን ነው? በሌላ ነገር እየወሰድሽ ነው እንዴ ሄርሜላ? ነው እዚሁ ማደር ለህፃኑ በዚህ ብርድ ከምትወጪ እዚሁ ዳሪ ከፈለግሽ እኔ እዚሁ ወንበር ላይ መተኛት እችላለሁ ነው እያልኳት የነበረው ነው አይደለም? ሩታ ተናገሪያ ነው ወይ ሌላ ነገር እንትን ብያለሁኝ? ሌላ ነገር አስቤ ነው ዳሪ ያልኩሽ። ምንድን ነው የምናገረው እኮ ሌላ ነገር አስቤ ነው ዳሪ ያልኩሽ። ማስረዳት አይጠበቅብኝም። ምን ነገር ግዴታ የለብኝም። ሌላም ነገር አሰብክም አላሰብክም እኔ ምንም የሚመለከተኝ ነገር የለም እዚህ ጉዳይ ውስጥ። እኔ አሁን ልጄ ልወስድ ብቻ ነው የመጣሁት። ነጋግረንበት ነው አይደል? እንደዚህ አይነት ነገር ውስጥ የገባነው ነው። ስለዚህ ለምን ሌላ ርዕስ ውስጥ እንግባ? እኮ ሌላ ርዕስ ውስጥ እኮ አይደለም። በቃ አሁን ኦልሬዲ እኮ ለዚህ ትሆነዋል ሩታ። አንዳንድ ነገሮችን ለመረዳት ሞክሪያ። ለሰዓት እየሄድን ያለው እንዴ ብዙ አማራጭ ሰጠሁሽ። አንድ እዚህ ሆኜ እኔ እዚህ ጋር መተኛት እንችላለሁ። ችግር የለብኝም። አሁን 6 ሰዓት ሲሆን ነበር እኮ መነጋገር ያለባችሁ አይደል? እንዴ አብሽ ነው እኮ ማለቴ ልጁ እሷ በዚህ ሀሳብ እዚህ የማደር ሀሳብ ካሌላት ይሄን ያህል እስከ 6 ሰዓት የምታመሹበት ምንም ጉዳይ አለ ብዬ አላስብም። ልጄ እንቅልፍ ማረበሽ ስላልፈልኩ ነው ተኝቶ ነበር። አሁን ስለተነሳ ይዤው ልሂድ። እሺ ለታነሽ ይሄው እንደዛ ነው ሀሳቧ። ነው እውነት ልዑል ተኝቶ ነው እስከ 6 ሰዓት ድረስ ያመሻችሁት? አዎ ተኝቶ ነበረ። የሆነ ሰዓት ደግሞ እኔ አልነበርኩኝ ወጥቼ ነበር። እሷ ልጁን ስትቀበለኝ እኔ ወጣሁኝ አንዳንድ እቃዎች ልገዛ ማለት ነው። ከዛ እስከመመጣ ድረስ ተኝቶ ነበር። አሁን ቅርብ ሰዓት ነው የተነሳው። አሁን እንደውም 5 ሰዓት ነው 4 ሰዓት ተኩል። ከዛ ላይቭ ሁላ ገብቼ ነበር ዩቲዩብ ላይ ማለት ነው። ላይቭ ሲያስቸግረኝ ነው የወጣሁት ማለት ነው እንጂ ሌላ ነገር ምን ተፈጥሮ አይደለም። ለማንኛውም ሩታ ከዚህ ሰዓት በኋላ መውሰድ ስለማትችይ ከቻልሽ ሂጂ በቃ። ሩታ እኔ ካልሽ ደግሞ እዚሁ ዳሪያ ታዲያ በቃ እኔ እኮ ምን አማራጭ እየሰጠሁሽ ነው ያለሁት። እንደዚህ ወርድ ከመረጭ አልቀበልህም። ለምን? ምክንያት ምንድን ነው? በቃ ዛሬ ድረስ ቆየ። እኔ ካላ ሀሳብ ልስጣችሁ አብርሃም። እሷ አሁን መሽቷል። ልጁን ይዛው ከወጣች ምናልባት ብርድ ሊመታው ይችላል። እሷ እዚህ ልጇን ይዛት ከሆነ አንተ ሌላ ሩም ያዝና ሌላ ቦታ ተኛ። በቃ እኛም እንሄዳለን ምናምን ወደ ቤት እንጂ አብራችሁ ማደር ማለት ያው እሷ ካልፈለገች ብዬ ነው። እሺ ምንም አስቤ አይደለም። አብርሃም ማደር ካልፈለገች እንደዛ ማድረግ ትችላለች። ኦኬ እንደዛ ነው የምፈልገው። እኔ ጥዬ እንደወጣ ነው የፈለግሽው? እኔ ልጄን ቤት የመውሰድ ነው አላማዬ። ምንም ምንኛ አላማ የለኝም እኮ ነው እያልኩሽ ያለሁት። አልገባሽም? አሁን ያመጣቸው አማራጭ እንትን አይልሽም? ይሄንን ሩም አንቺና ልዑል እደሩ፣ እኔ መውጣት እችላለሁ፣ ችግር የለብኝም ያልኩሽ። ስትወጣ ግን እዚህ ነው አይደለም? እሺ ሌላ ቦታ መኪና ይዣለሁ፣ እንሄዳለን። ሌላ ቦታ ሩም ትይዛለህ ሩታ። የኔ ፍላጎት በጣም ግልጽ እኮ ይሄንን አማራጭ አመጣችልሽ እኮ በቃ እዚህ ሆኖኛ እኔ ሄድልሻለሁ። አያስፈልገኝም። ወደ ሌላ አማራጭ ውስጥ ለመግባት አይደለም ተስማምተን የመጣ ነው። ፕሊዝ ሌላ ነገር ውስጥ አንግባ፣ አንከራከር፣ አንጨቃጨቅ። በእናትህ እኔ ደክሞኛል። አትወድክኝ በእግዚአብሔር። ሶስተኛ አማራጭ መጥቶልሽ ሶስተኛ አማራጭን መጠቀም ካልቻልሽ ሩታ ሌላ ነገር ነው ማለት ነው የፈለግሽው። አንዳንድ ጊዜ የሰው ልጅ በጸባይ ሲያወራሽ
በስነ ስርዓት ሲያወራሽ ለመረዳት እናንተ ሀሳብ እንትን ለማለት ሞክር። እኔ ምንም ነገር እንደማትልቅ በደንብ ታውቃለህ። ነገር ግን ማለት ነው ነገር ግን ማለት ነው የሰውን ሀሳብ አትቀበይም ምናምን አትበለኝ። 3 ቀን በሙሉ ልጄ ያለኝ ያደረው የተኛው አንተ ግን 3 ቀን በሙሉ እኔ ልጅ እቀፍ አሳድግ ምንም የማውቀው ታሪክ የለም። ገባ አሁን ነው ትችልኝ ነበረው። ገባ አይደለ ሩታ? አሁንም እኮ ምንም የሆነ ነገር የለም። ስለዚህ እኔ ሌላ ነገር ለመፍጠር ፍላጎት ቢኖር ኖሮ እንደዚህ ያላረግም ነበር። ታውቀኛለህ። አውቃለሁ። እሺ በስርዓት ያዘው። አንገቱን ያዘው። ወደ ኋላ አካለ ተቀጫዋለህ ልጁን። ስለዚህ አሁን የሚያስማማን ሀሳብ ምንም የሚያስማማን ሀሳብ የለም። ነገር ግን ማለት ነው እኔ መጨቃጨቅ ስለደከመኝ ምንም ነገር ስለማልፈልግ ዛሬ ይደር ችግር የለውም። ነገ ግን በጠዋት ነው የምወስደው። እሺ በጠዋት ለጠዋት ችግር ለነገው ችግር የለውም። ከዛ ውጭ አንድ ጭቅጭቅ አልፈልግም። በቃ ሰምተኛል አይደል? ምንም ነገር አልፈልግም። ምንም ጭቅጭቅ አልፈልግም። እስካሁንም ያልሄድኩት ልጅ ስለተኛ ብቻ ነው አይደለም? ጨርሻለሁ። ግሬን አሳልፈኝ። ለሸኝሽ ነው ወይስ መኪና ይዤ ነው? ችግር የለም። ደህና አደርልኝ። ቻው። ደህና አደር። እራትም በልታለሽ? ወጥቼ ነበርኩ። ወጥቼ ምናምን ነገር ስመለስ ተኝቶ ነበረ። ከዛ አልሄደችም ነበር እሷም ማለት ነው። እኛ እኮ መደወል ነበረብን ማለት ነው መጀመሪያ። ኤርሚ አይ ትሄዳለች የሚል ስላለን እኔ አላሰብኩም። ኧረ ምንም የሚያስደብርሽ ነገር የለም። እኔ በልቻለሁ። በዚህ ሰዓት እራሳለሁ እንደ ሰዓቱን አይተሽዋል? እናመጣለን። ከቦሌ ካልበላ አልፈልግም አሁን ማለት ነው። እኔና ልጄ ለጥ ማለት ብቻ ነው ማለት ነው። ላስተኛለህ ወይስ ታስተኛለህ? ማስተኛት ትችያለሽ? ሞክርልክ ይሄኔ ፍቅር ልክ እንዴት እንደሚል ሽሽ ይያል ያፍራል ባይዘው ሞክር ያምር አይሰራልሽ እንዴ አላለም። አይ ማለት ግን 6 ሰዓት አልመሸም ማለት ለኔ ሳይሆን እኔ ወደ መምጣት ሳይሆን ለሆነ ሰው አልመሸም። እዚህ 6 ሰዓት መቆየት አትገባኝ። 6 ሰዓት አሁን እኛ ስንመጣ አልመሸም አላልክም? መምሸቱ መጀመሪያም ታወቀ ነው። ይሄን እንደዛ ሳይሆን ገጠመኛቸው እንደዚህ አሁን ያየሽው ነገር እንዲፈጠር ያደረገው እንጂ ምንም ነገር ኖሮ አይደለም። ገጠመኝ ደግሞ አንዳንድ ጊዜ ይኖራል እንጂ አስቤውም ምንም እንደሚየው የተፈጠረ ነገር የለም። ዛሬ ካልወሰድኩሽ ላይ ወይ ምን ያወራችሁ እስከ 6 ሰዓት ነው? ምን ያወራችሁ እስከ 6 ሰዓት ነው? ከማን እኔ እኮ አልነበርኩም። ሄርሚ ልጁና እሷ አንድ ላይ ነበሩ። እኔ ውጭ ነበርኩኝ። ከዛ ምሽቼ መጣሁ። ስመጣ ተኝቶ ነበረ። ከዛ ቅርብ ሰዓት ነው የመጣኸው ነው? እኔ ቅርብ ሰዓት ነው የመጣሁት። አምሽቼ ነበር። ለዛ ነው እሺ። እኔ ሌላ ነገር ኖሮ አይደለም። ይቀጣል። ጭቅጭቅ አይደለም። ጭቅጭቅ አሲፍ ነው አልፈልግም። ተጨቃጨቅሽ ከዚህ በላይ ምን ተጨቃጨቅ አይደለም። በቃ ግን እኔ ስመጣ መሸለክ አንዳንድ ሰው መምሸቱ አይታይም እንዴ ልል ነበረ። በቃ እኔ በነገር ተጠቀጥቃለሁ። በልጅ ላሳያልክ። እሺ ቆይ ዛሬ አልሰጥሽም ያልካት ለምንድነው ነው ልጁ? አንደኛ መጀመሪያም እንዲሄድ አልፈለኩም ነበር እውነት ለመናገር። ከዛ ደግሞ ከመሸ በኋላ ደግሞ መውሰዱ ትክክል አይደለም። ያንን በማሰብ ነው። ባይሆን ግን እናንተ እንዳይመሽባችሁ የሚል እኛማ እንሄዳለን። ምን ችግር የለውም። እንሄዳለን። እንዴት እንደሚያዩ አምሽተን እንደመጣ የዱር እንስሳ ናቸው። እንዴ ለምሳሌ ነው እንዴ ስትጓዙ የምታድሩት? እና አቤላ መኪና ይዛል። መኪና አዎ። እና ሄድቱና ትሄዳለህ አንተ? ትሄዳለህ አይደል? አረ አንተ ያደርክ አልተሰማህ እኮ እሄዳለሁ አልክ። እውነት እሄዳለሁ ኖርማል ነው። አይ የምር አቤላ እዚሁ እሷ ትደር ላልኩት
አንተ ያደርካል የተሰማክ እንዴ? ምን አስበህ ነው? እኔ ልጁ እንድታስተኛለህ ነው። ልጁ እንድታስተኛለህ ነው። እንዴት ነው ታዲያለሽ? እንዴ ታዲያለሽ? እንዴት ምን ነው ሙሉት ይዝራን ድረስ ጀመር ማለት ነው። እንዴት ሙሉ ያስኩ እንኳን አይደለም እኮ ልጁን እንኳን ቢያንስ ላስተኛለህ ያለው። እሺ ልጁን የሚያስፈልገው ነገር አደረገችለት? አዎ ወተት ጠባ፣ ማያልቅ ወተት ከዛ እኮ ነቃ ብሏል እኮ እንካራ ነች እኮ። ይተኛል ግን ቶሎ ይተኛል ወይ? አይ አይደለም 24 ሰዓት ቁጭ ብሎ ያድራል። ነው ኧረ ስለ አያስቸግርህም ወይ? ማታ ዛሬ ግን ቀን ላይ ብዙም አልተኛምና ለምዶ ቀና መልስ ማትመልስለት አሁን ቀጣ መልስለት ምን ይጎል ለኔ ቀጥ ብሎ ያቀም ሲጀምር ሙድ እንዳይዘን ይመቸው ስለምንግባባ ኖርማል ነው። ምን ቆንጆ ይበልጣል። እሺ ለማንኛውም አቤላ እንዳይመሽባችሁ ጌታ እንዳይመሽባችሁ አትበል፣ ሂዱ በለን። እንቅልፍ መጣ እኮ ከአንተ ጋር ልናመሽ ነው የመጣ። እሺ ልጁ ያስቸግረኝ ነው? አያስቸግረኝም። በምን ላግዝ? ወተት አለ ወይ? ሁሉም ነገር አለ ጌታ። አትጨነቂ። ከዛ ሲነቃ ሌሊት ትነሳለህ? ሌሊት ሲነቃማ ግዴታ እኮ ነው እነሳለሁ። ሩሙ ግን ተመቻ? አዎ የምር አንተም ረፍት አድርግ። ጠዋት እንውጣበት። ጠዋት እኮ ልጄ የለም፣ ልጄ ይወሰዳል በጠዋት። የምር ወይ በጠዋት እኔ ማለት ነው ሌላ ሆቴል እቀይራለሁ። በቃ ስነ ስርዓት ይሻላል። እኔ በሌሊት ማለት ነው ሩም እቀይራለሁ እንጂ ከሎሌ የሚለየኝ ማንም የለም። እሱ ትስማማላችሁ ከሩታ ጋር? አንተም የተዘጋጀልህ ቤት አለ፣ ወደ ቤት ወደ ማረፍ ትሆናለህ። ችግር የለውም። ደህና ደሩ። አይዞህ አቤላ በቃ ነገ ቁርስ አብረን እንበላለን። ልሸኛችሁ? መኪና ይዘናል። እሺ በሩን ዝጉት። ቢቸግር ነገር ካለ ደውልልኝ። እሺ እደውልላችኋለሁ። ባባዬ እንቅልፍ ይዞታል፣ እያዛጋ ነው ጌታ። እንቅልፉ መጣ መሰለኝና አሁን የኔና የልጄ የምንተኛበት ሰዓት ደርሰዋል። እንግዲህ አብራችሁን ስለነበራችሁ ከልብ እናመሰግናለን። ነገ ልጄ ሲወሰድ እያለቀስኩ ሸኘዋለሁ። ሲያሳዝን እኮ እናቴ ይነበር ወተት ተራበሽ። አሁን እንቅልፍ ብቻ ነው የሚፈልገው። ረሃብ ምናምን የለም፣ ጠፍቷል አይደል? ነገራቸው አይደል? ምንድን ነው የምትታገለው? ጉልበተኛ ሆኗል ደግሞ አንዴ ነሽና። እሺ አሁን እንተኛ፣ በቃ እንተኛበት ሰዓት ደርሷል። ተኛልኝ ወይ እኩል ተወልደን እኩል እንደግ ከባድ ነው በጣም። እኩል ነው የተወለድነው፣ እኩል እያደግን ነው። አንዳንድ ጊዜ እንቅልፍ ይዞታልና ማስተኛው ማታ እንዴ ነው። ሌሊት ላይ ደግሞ ከነቃ በቃ እንደዚህ አደረገውና ከፍ አድርጌ በቃ እስኪተኛ ድረስ እጠብቃለሁ። እንደዚህ ማለት ነው።